በእንቅልፍ ጦት ተቸግረዋል? እንግዲያውስ እንደ ቀልድ በልተን የምንጥለው የሙዝ ልጣጭን በትንንሹ ከትፈው እንደ ሻይ ቢያፈሉትና ቢጠጡት ምንም እንደሚሆን ያውቃሉ? 346,000 በላይ እይታ ከ7,600 በላይ ላይክ አግኝታለች። ከመኝታ በፊት ቢወሰዱ ጥሩ እንቅልፍ የሚሰጡና በቀላሉ በየቤታችን ሊዘጋጁ የሚችሉ 4 የምግብና የመጠጥ አይነቶች። ቅንድባችሁ እንዲያርግላችሁ እንዲበዛላችሁ ከፈለጋችሁ ነጭ ሽንኩርት እንደዚህ 2 ቦታ ቆርጣችሁ የመሃሉን ፓርት ማታ ማታ ቅንድባችሁ ላይ ማሳጅ ማድረግ ነው። እንደዚህ ያደረጋችሁ ከመኝታ በፊት ቢወሰዱ ጥሩ እንቅልፍ የሚሰጡ ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮቴ የማጋራበት መላ ትሬንዲንግ ተጀመረ። ለዛሬ የመጀመሪያ ያደረኩት ከመኝታ በፊት ቢወሰዱ ጥሩ እንቅልፍ የሚሰጡ በቀላሉ በቤታችን የሚዘጋጁ 4 የምግብና የመጠጥ አይነቶች የሚለን ቀጣይ ቪዲዮ አሌቡም ከተባለ አካውንት የተገኘ ሲሆን ይህ መላ ከ71,000 በላይ ተመልካቾች ከ4,600 በላይ ላይክ አግኝቷል። ከመኝታ በፊት ቢወሰዱ ጥሩ እንቅልፍ የሚሰጡና በቀላሉ በየቤታችን ሊዘጋጁ የሚችሉ 4 የምግብና የመጠጥ አይነቶች። በተለይ የመጨረሻው በጣም ስለሚጠቅመን ቪዲዮአችንን እስከ መጨረሻ መከታተላችሁ እንዳይረሳ። ISSA ሰርቲፋይድ ኒውትሪሽኒስት ኪሩቤል ነኝ። 4 የካሞሚላ ሻይ የነርቭ ሲስተምን በማረጋጋት ጥሩ ወደሆነ እንቅልፍ ዓለም እንድንሄድ ያግዛል። 3 በማግኒዥየም የበለጸጉ ምግቦች ለምሳሌ አልመንድ፣ እርጎ፣ ሙዝ ወይም የሙዝ ሻይ። የሙዝ ሻይ ደግሞ እንዴት እንደሚዘጋጅ በቀጣይ ቪዲዮ አሳያችኋለሁ። 2 የወተትና የእርድ ድብልቅ። ይህ ወርቃማ ውህድ በሰውነት ውስጥ ያሉ መቆጣቶችን ወይም ኢንፍላሜሽን ከመቀነሱም በተጨማሪ ለእንቅልፍ እጅግ በጣም ጥሩ አማራጭ ነው። የእርድና የወተት ውህድ ጣዕም ትንሽ የሚያስቸግረን ከሆነ ቀረፋ ጣል አድርገን መጠቀም እንችላለን። አንደኛውና የመጨረሻው ከዚህ በፊት በሰራሁላችሁ ቪዲዮ ላይ እንደነገርኳችሁ ለኔም በጣም ተመራጭ የሆነው ቅርንፉድ። የቅርንፉድ ሻይ የተዝናና አእምሮ፣ ተረጋጋ መንፈስ ይዘን ወደ ጥሩ የእንቅልፍ ዓለም እንድንሄድ ከሚያስችሉን የመጠጥ አይነቶች ተመራጭ። በዚህ መላ ላይ አስተያየታችሁን አስፍሩልን። ወደሚቀጥለው መላ ስናልፍ ለእንቅልፍ ማጣት ፍቱን መላ አለኝ የምትለን ቤተ ጤና ስትሆን 346,000 በላይ እይታ ከ7,600 በላይ ላይክ አግኝታለች። በእንቅልፍ ጦት ተቸግረዋል? እንግዲያውስ እንደ ቀልድ በልተን የምንጥለው የሙዝ ልጣጭን በትንንሹ ከትፈው እንደ ሻይ ቢያፈሉትና ቢጠጡት ምንም እንደሚሆን ያውቃሉ? የሙዝ ልጣጭ ትሪፕቶፋን የተባለ ንጥረ ነገርን ይለቃል። ትሪፕቶፋን ማለት ደግሞ አሚኖ አሲድ ሲሆን እንደ ሴሮቶኒን እና ሜላቶኒን እንቅልፍ በአግባቡ ለመቆጣጠር የሚረዱትን ሆርሞኖች በሰውነታችን ውስጥ እንዲመረቱ የሚያነቃቃ ነው። ስለዚህ በእንቅልፍ ጦት የሚሰቃዩ ከሆነ ይህንን መጠጥ ፍቱህ መፍትሄ ሊሆን ይችላል። 1 ሲኒ የዚህ የሙዝ ልጣጭ መጠጥ ያለምንም መድኃኒት ጥልቅና ረፍት ያለው እንቅልፍ እንዲተኙ ይረዳዎታል። እንዴት እናዘጋጃለን ብለን ስንል የ1 ሙዝ ልጣጭ በትንንሽ የተቆራረጠ ከዚያ በድስት ግማሽ ሊትር ውሃ በመጨመር የሙዝ ልጣጩን በመጨመር ለ10 ደቂቃ በከፍተኛ ሙቀት ማፍላት። በዚህ በ10 ደቂቃ ውስጥ የሙዝ ልጣጩ ትሪፕቶፋንን በደንብ እንዲለቅ በደንብ ማማሰል። 10 ደቂቃ ሲደርስ እሳት ላይ ማውጣት። ይህንን ውህድ 1 ሲኒ ያህል በመውሰድ የበለጠ ጥቅሙን ለማሳደግ ከፈለጉ 1 ሻይ ማንኪያ ማር በመጨመር ወደ መኝታ ከመሄዶ ግማሽ ሰዓት በፊት መጠጣት። ውጤቱ አስደሳች እንቅልፍ ሲሆን የሚያሰቃዩት የነበረውን የእንቅልፍ ጦት ችግርም የድሮ ታሪክ ያደርገዋል። አሁን ደግሞ ቅንድባችሁ እንዲያድግ እንዲበዛ ከፈለጋችሁ ወሳኝ መላ ነጭ ሽንኩርት ነው የምትለን ሚስ ግሎሪ በሚል አካውንት ከ345,000 በላይ እይታ ያላት ከ5,900 በላይ ላይክ አግኝታለች። ቅንድባችሁ እንዲያርግላችሁ እንዲበዛላችሁ ከፈለጋችሁ ነጭ ሽንኩርት እንደዚህ 2 ቦታ ቆርጣችሁ የመሃሉን ፓርት ማታ ማታ ቅንድባችሁ ላይ ማሳጅ ማድረግ ነው። እንደዚህ ያደረጋችሁ ማሳጅ ማድረግ ነው። በጣም በአጭር ጊዜ ውስጥ ነው ለውጥ የምታዩት። በየቀኑ ማታ ማታ ካደረጋችሁ በ2 ሳምንት ውስጥ ቅንድባችሁ በጣም ነው የሚያድገው የሚበዛው። ለቅንድብ ብቻ ደግሞ ሳይሆን ቤቢ ሄር ከሌላችሁ ወይም ደግሞ ቤቢ ሄራችሁ በጣም ስስ ከሆነ ማታ ማታ ላይ በነጭ ሽንኩርት ማሳጅ ያደረጋችሁ እንዲበዛ ማድረግ ትችላላችሁ። ለቅንድብ እኔ በጣም ጠቅሞኛል፣ ሞክሬው በጣም በአጭር ጊዜ ውስጥ ነው ለውጥ ያየሁበት። ሞክሩትና ኮሜንት አድርጉልኛላችሁ። እንደዚህ ነጭ ሽንኩርቱን በየቀኑ ማድረግ ካልፈለጋችሁ ደግሞ 2 ወይም 3 ፍሬ ነጭ ሽንኩርት ካስተር ኦይል ውስጥ አድርጋችሁ ከ3 ቀን ወይ ከሳምንት ካቆያችሁት በኋላ በቅንድብ መቦረሻ ኦይሉን አፕላይ ማድረግ ትችላላችሁ ቅንድባችሁ ላይ። እሱ ያበጠራችሁ ጧት መታጠብ ነው። በጣም ቆንጆ ነው። ቅንድብ ያበዛል፣ ያሳድጋል። ሞክሩትና ኮሜንት አድርጉልኝ። ባይ
ስለተከታተላችሁኝ ከልብ እያመሰገንኩ ይህ መላ ለሌሎች እንዲደርስና የሁላችንም ሕይወት ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ።